አትታለል አትታለል ሰምታል አትታለል አትታለል በቅርቡ በተደረገ ጥናት ወንዶች በወር ውስጥ ቢያንስ ለ21 ጊዜ ግብረ ስጋ ግንኙነት መፈጸም ከፕሮስቴት ካንሰር ራሳቸውን እንዲከላከሉ ሊጠቅማቸው እንደሚችል የወጣው መረጃ አሳይቷል። ምንድነው የምትጨነቀው? በቃ እኮ ተፈጠርክ እኮ ምንም በላ አልበላ ጫትን በላ ምግብን በላ እኮ ተፈጠርክ እኮ በቃ የፍጥረተ ዓለሙ አንድ አካል ሆነ እኮ ተፈጠርክ ወንድም ተፈጠርክ። What's up YouTube family እንዴት ናችሁልኝ? እሺ ቦይ ዋይዲቶም ባበደ ቀውጤ ሪአክሽን ቪዲዮ ተመልሼ መጥቻለሁ። ዘና ፈታ ማለት ከፈለጋችሁ ትክክለኛ ቦታ ላይ ናችሁ። ይሄንን ቪዲዮ እስከመጨረሻ ተመልከቱ። ዘፈኑ ማንሶናል እውነት ነው። አረ እንዴት ነው ነገሩ? አረ እንዴት ነው ነገሩ? ተኛችሁ ማለት ነው። እኔ ላይ ተኛችሁ ማለት ነው። እኔ ላይ ለቪዲዮአችን ላይክ አንሶናል፣ ሰብስክራይብ አንሶናል ቻናላችን። ቪዲዮአችን ሼር አይደረግም እንዳስቱ ልበልኝ። እስቲ በእናታችሁ ላይክ አድርጋችሁ ጀምሩ። ለእናንተ ቀላል ነው፣ እኔ ስለሚጠቅመኝ ነው። ሁላችሁ ላይክ አድርጋችሁ ጀምሩ። ለዚህ ቻናል አዲስ ይሆናችሁ እናንተም ቻናሉን ሰብስክራይብ በማድረግ የዚህ ቻናል ቤተሰብ ሆኖ የዛሬ ቪዲዮ ተጋበዙልኝ። መልካም ቆይታ ይመቻችሁ። ምንድነው የምትጨነቀው? በቃ እኮ ተፈጠርክ እኮ ምንም በላ አልበላ ጫትን በላ ምግብን በላ እኮ ተፈጠርክ እኮ በቃ የፍጥረተ ዓለሙ አንድ አካል ሆነ እኮ ተፈጠርክ ወንድም ተፈጠርክ። ወደማትፈልገው ዓለም እኮ ያለ ፍላጎት መጣ እኮ በቃ ምን ማድረግ ትችላለሽ? ተፈጠርክ እኮ የፍጥረታቱ አንድ ዓለም ሆነ ተፈጠርክ። አስፈቅደህ እኮ አይደለም የመጣው ወደማትፈልገው ዓለም እኮ ተቀላቀልክ። ዘኩሪኔት ዘን ማይነንስ ገባክ እኮ ወንድም ኮንታ ገባክ እኮ ኮንታ ምን አማራጭ አለ ከመቀበል ውጭ? ተፈጠርክ እኮ ያለውን ነገር ወይ ፊት ለፊት ወጥተህ ትጋፈጣለህ ወይ ቤት ገብተህ ለጥ ብለህ ትተኛለህ። በቃ ይሄ ነው ወንድም ተፈጠርክ እኮ በቃ ዘፍጥረት እኮ የዓመቱ ምርጡ ምሬት ብየዋለሁ። ከዚህ በላይ ምሬት ሊኖር አይችልም በዚህ ዓመት። በቅርቡ በተደረገ ጥናት ወንዶች በወር ውስጥ ቢያንስ ለ21 ጊዜ ግብረ ስጋ ግንኙነት መፈጸም ከፕሮስቴት ካንሰር ራሳቸውን እንዲከላከሉ ሊጠቅማቸው እንደሚችል የወጣው መረጃ አሳይቷል። እንደዚህ ጥናት ከሆነ ታዲያ ወንዶች ከሚስቶቻቸው ወይም ደግሞ ከትዳር አጋሮቻቸው ጋር በወር ውስጥ ቢያንስ 21 ጊዜ ግብረ ስጋ ግንኙነት ከፈጸሙ የፕሮስቴት ካንሰር የመያዝ እድላቸውን በ20% መቀነስ እንደሚችሉ ይህ ጥናት አሳይቷል። ግንኙነት ማድረግ ሌሎችም የጤና ጥቅሞች እንዳላቸው ይህ ጥናት ያሳየ ሲሆን ካርዲዮቫስኩላር ሄልዛችንን ለማስተካከል እንደዚሁም ደግሞ ጭንቀትን ለመቀነስ ከዚህ ባለፈም ኢሞሽናል ሄልዛችን እንዲስተካከልና አጠቃላይ ጤናማ ህይወት እንድንኖር ይረዳናል ይላል ይህ ጥናት። በዚህ ጥናት ላይ ሁላችሁም ሀሳባችሁን ስጡበት። ፎሎ ያለ ደግሞ ወንድ የተባልክ ሄደ ተርመጥመጥ አሉ ፕሮስቴት ካንሰር እንዳይዘኝ። ለማን ነው ይሄ ሜሴጅ? ባለትዳር ለሆኑ ብቻ ነው፣ ላገቡ ብቻ ነው። አልፈ ቁጭ በል። የማልችለውን እቁብ ገብቼ ሲያንቀዠቅዠኝ ቅድሚያ በልቼ ከሰፈር ካገር ይኸው ጠፍቼ ቀረሁኝ ከሰው ተለያይቼ እቁብን ቀድሞ እንደ መብላት የሚያስጠላ ነገር የለም። በተለይ ቀድማችሁ በልታችሁ ይሄ ለገባችሁለት ዓላማ ካላወላችሁት በቃ ኪሳራ ነው፣ የዓመታት ኪሳራ። በሆነው ባልሆነው ዓለም ዘጠኝ ነው በል እንጂ። ዛሬ የከሰስከኝ መንገድ ትራንስፖርት ማለት ነው ጨረታ ጋር በጣም ጎበዝ ናት። በጣም ጎበዝ ነህ፣ ትችላለህ፣ ትጽፋለህ፣ ጀግና ናት። አሮጌ የተበላሸ መኪና ነው የከሰስከኝ። ከስር ተኝቼ እያስተካከልኩ
ጎበዝ ነህ። አጨበጨብኩልህ። ወይኔ የሰሞኑ ትራፊኮች ችግር የለው። ሲጀመር እኔ ከዚህ በኋላ አልለወጥም አውቃለሁ። ሰርቼ አልለወጥም አይደለም ሰርቼ መለወጥ ሰርቼ መኖር አልችልም ከዚህ በኋላ። ግን እኔ በትምህርቴም ያልገፋው ሰው ነኝ። አንድ ተራ ሰው ማለት ነው። በትምህርቴም ያልገፋው ሰው ነኝ። ደም ስርህን ግን እበጥስልሃለሁ። እሺ 11ኛው ሰዓት ላይ ነው። ለራሱ ተስፋ የቆረጠን ሰው ተስፋ ማስቆረጥ ተገቢ አይደለም። እውነት ሰሞኑን ትራፊኮች አላቅም እኔ እንዲህ ነው የተነሱብን። በጣም አጉል ሆነዋል ማለት ኢትዮጵያ ውስጥ አሁን ላይ እንደ ድሮ አይደለም። የትራፊክ ቅጣት ከኢትዮጵያ ውጭ ያላችሁ ሰዎች የምር 1500 ብር ነው ትንሹ ማለት ነው። የቤልት አላሰርክም ምናምን አንድ ሰው በትንሹ ሲቀጣ 1500 ብር ነው። ገባችሁ? 1500 ብር ደግሞ አንድ ታክሲ ሹፌር ቀኑ ሙሉ ሰርቶ የሚያገኘው ገቢው ነው። እሱን እንኳን እኔ እንጃ እርግጠኛ አይደለሁም። ግን የቀን ገቢን የአንድ ሰው መውሰድ ተገቢ ባልሆነ መንገድ ጥሩ አይደለም እና አንዳንዴ ነገሮችን ባላንስ ለማድረግ ሹፌሩንም ለመረዳት መሞከር መቻል አለባችሁ። አሁን ላይ ግን በጣም ከባድ እየሆነ ነው። በተለይ ትራፊክና ሹፌር ነገር ሰሞኑ እንዳለ እሱ ነገር በጣም እየሰማን ነው። የኔ ቆንጆ ከበፊቷ ሚስቴ ጋር የተለያየ ነው ማለት ነው። ልጅ አልወለደችልኝ ነው። አንቺ ትወልጂልኛለሽ? አዎ ወልድልሃለሁ። ወይ ጉድ! ቆይ እሺ ነው ምን አባቴ ላደርግ ነው? የ4 ወር እርጉዝ ነኝ። የሌላ ሰው ምን ልል ነው? ምን እያሰብሽ ነው? አይ እኔ እኮ ለመውለድ 9 ወር አልጠብቅም። ምን ማለት ነው? እንደ 9 ወር ሳትሞይ ትወልጃለሽ ታዲያ? አይ የኛ ዘር እኮ የተመረጠ ስለሆነ በ5 ወር ውስጥ ነው የምንወልደው። አዎ እሺ ነው። ይሄን በጋገኘው ብላ እኔ ዛሬ አቀማመጥ አይ አንተ አታብርም። ምን ታሳቀቀለሽ? ፋስ ነውር ነገር ነው እንዴ? ምን አባቶች አንቺ ስታንዘርጭ አይደለም ታድሩ ይኸው እና ምን እንደዛ ኮንማ እኔ በጣም ጨቆኝ ነበር። ልብሳ እንዴ ቶርቸር አረጋቻቸው። አቃተኝ መስማት። በስፒከር የምትሰሙ ሰዎች አዘንኩላችሁ። እዚህ ጉባኤውን ለሁለት አካፍለን ወደዚህ የማንቸስተር ደጋፊ ከዚህ ወደዚህ ደግሞ የአርሴናል ደጋፊ ቢሆን አርሴናል ማንቸስተርን 3-0 እየመራ 10 ደቂቃ ቢቀር የማንቸስተር ደጋፊ ተክዞ የአርሴናል ደጋፊ እየጮኸ ነው። ከኔ ጋር ናቸው። ልክ በቀረ 10 ደቂቃ አንድ ጎል የማንቸስተሩ በቴስታ ቢያስቆጥር 3-1 ሲሆን በዛ ተደነባብረው ግራ ሲጋቡ ማኖ ተነካና ፔናልቲ ሲያገኝ 2-3 ሲሆን ድንገት ከኮርና የተመታውን ኳስ በቴስታ ሲያገባ 3 አቻ ሲሆኑ ከዛ ደግሞ በተጨመረች 4 ደቂቃ ውስጥ ከርቀት ቅጣት ምት የተመታውን ተቀልብሶ ያገባው ጎል 4-3 ሲሆን ቅድም እዚህ ሰፈር የነበረው ጩኸት ወደዚህ ሰፈር ይመጣል። እዚህ ሰፈር የነበረው ትካዜ ደግሞ ወደዚህ ሰፈር ይመጣል። ዛሬ እንደዚህ ነው። ልናገር አዳምጠኝ። ጠላት ለእልልታ የሰበሰበውን ነገር ወደ አንተ ቤት አስገብቶታል። ፓስተሩ የማንቸስተር ደጋፊ መሆን አለበት። ጉንፋን ውስጥ ምንድነው የጨመራችሁት? በአሁኑ እውነቱን አውጡ። በአሁኑ የበፊት የነበረው ጉንፋን ላይ ምንድነው የጨመራችሁት? ምንድነው ያረጋችሁበት? በሽታም ሳይቀር በቃ የድሮ ናፋቂ ሆነን ቀረን አይደል? ሁሉም ነገር በቃ የድሮ ይሻላል ሁሉም ነገር ማለት ነው። ግን እውነቷን ነው። የሰሞኑ ጉንፋን አያዛችሁ። ከያዛችሁ የያዛችሁ ሰዎች ታውቃላችሁ። ከተያዛችሁ አም ሶሪ ናስኪ አንተ ምንድነው መርካቶ አካባቢ ገቢዎች ሲይዙ ቢሆንስ ደረሰኝ ቆርጣለህ። ቆሻሻ እሱን ተውና ወይ 100 ሺህ ብር ታቀብላለህ ወይ ሱቁና ሽጓለህ ወይ ሱቁና ሽጓለህ 100 ሺህ ብር እንዳትተፋ። ለምን ደረሰኝ ቆርጣል እንዴ? ኧረ በስመ አብ እንዳታማትብ። ለምን ደረሰኝ ያስፈልጋል? ቆርጣል። ኧረ እንዳትጮህ። ለምን ደረሰኝ ቆርጣል? ኧረ ወንድሜ ሚስትር ጉዝናት በእናትህ ጭራሽ እንዴ ሚስትህን ሳስረግዛት ደረሰኝ ቆርጣል። በእናትህ ትንሽ ቆይ ልትሄድ እንዳለ ተቀብሎሽ የምትሰሪ እኮ አንቺ መሰልሽኝ። በደንብ እናወራለን በሰፊው። ገና ፕሮግራም ላይ ነው ቀጥታ እዛው እያሰባት በጣም ነው የምንወድህ። እውነት ሌላ አማራጭ የላችሁም። ይህ የምትመለከቱት ግለሰብ በሰርጉ ቀን በስካር መንፈስ ተነሳስቶ የሰርጉ ታዳሚ የነበሩ 3 እንግዶችን የገደለ ሲሆን በ4 ሌሎች ግለሰቦች ላይ ደግሞ የግድያ ሙከራ አድርጓል። በዛው በሰርጉ ቀን በደስታ ተነሳስቶ በስካር ላይ እያለም የሌላ የአንድ ግለሰብ መኖሪያ ቤትንም አቃጥሏል። በዚህም በሰራው ወንጀል የካፋ ዞን ከፍተኛ ፍርድ ቤት ጥፋተኛ ብሎ በ22 ዓመት እስራት እንዲቀጣ ውሳኔ ተላልፎበታል።
ይሄማ ሆን ብሎ ነው። ይሄማ ቂም በቀል ቋጥሮ ነው እንጂ ሰርጌ ቀን እንዲያደርጋለሁ ብሎ ፕላን አድርጎ ነው እንጂ 3 ሰው ገድሎ 4 ሰው የመግደል ሙከራ አድርጎ ቤት አቃጥሎ ምን የሚሉት ደስታ ነው? ይሄማ ሆን ብሎ ነው። በረታችሁ? ሰላም ነው። በረታ እንዴ ነው? ጠፋን አይደል? አዎ ጠፋችሁ። በዛው እናንተ ይደረግልን ነው። አረ ችግር የለም ጋሼ። ያው እግዚአብሔር የሚፈልገውን ሰው የሚወደውን ሰው ነው የሚወደው። እሱ ልክ ነው። ሁላችንም ወረፍተኞች ነን። አዘን ደግሞ አይቻል ሰውን ይጎዳል። ያለው ሰው አሁን እኔ እና እሱ አንድ ላይ ተወልደን አንድ ላይ ነው ያደግነው። እናውቃለን። እሱ ነው ቤት መሳለ ብላ ብሎ ገብቶ ሊሞት ይችላል። ኧረ ራስ ድብን በለን ታመዳም። አንተ ውጡ ዝም። አንተን ስራ ጠራጊ ተው። ልጆች አትጣሉ። ተጉራ አብቀለን እኛ ለቅሶ ተው አትጣሉ። አዘን ነው አመጣጣችን እኮ ቢሮ እንነጋገራለን። ምናግዝ ነው ቢሮ እንነጋገራለን። የሚታገዝ ነገር አለ። የጎደለው ምንድነው? ሬሶ የሚገንዘው ሰው ጠፋ። የሚገንዘው ሰው ጠፋ። ወይ ልጅ አንተ ገንዝልኝ። አንተ ጎበዝ። እኔ እርግማን አለብኝ ደግሞ ገሌን አልታጠብኩም። አመት ከ6 ወር ሆነኝ። አንተ ድሮም አውቃለሁ የፈጣሪ እንትን አለብሽ ልጅ። አንተስ እንኳን ጋሼ ንቅሳት እኮ ያለበት ሰው እኮ መገነዝ አይችልም። በእኛ ሀገር ስታንዳርድ ንቅሳት ያለበት ሰው አይገንዝም። እሺ ሬሶ ምን ላድርጉሽ? አትተባበሩኝም? እሺ ምግብ ሆኖ በላት። እሺ ወጥ መስራት ሲል ምግብ በላት ጋሼ። ምግብ ሬሶን አስቀምጠው ምግብ ሲበል ይዋጥሎታል። ምን እንዴ ሬሶ ተቀምጠው ሰውኛን ፎርብስ ከሰሞኑ የዓለማችን ባለሀብቶችን ዝርዝር በደረጃ ይዞት እና በአንደኝነት ደረጃ ላይ ኤለን መስክ የተቀመጠ ሲሆን አሁን ላይ ይህንን ቪዲዮ በመሰራላችሁበት ቀን ላይ ማለት ነው የኤለን መስክ ኔትወርክ 380 ቢሊዮን የአሜሪካ ዶላር። ይሄ ቁጥር ምን ያህል ብዙ እንደሆነ ላስረዳ። ምሳሌ አንድ አቬሬጅ አሜሪካዊ ኪስ ውስጥ የረሳው $20 አገኘም። ይሄ ቁጥር ማለትም $20 ለአንድ አሜሪካዊ የሚኖረው ዋጋ በፐርሰንቴጅ ወይም ደግሞ በአንጻራዊነት ወይም በሬሾ ለኤለን መስክ ሲሰላ $30 ሚሊዮን በላይ በኪስ ውስጥ እንደማግኘት። ይህም ቁጥር ወደኛ ብር ገልብጣችሁ በኢትዮጵያ ብር ስታሰሉት እናንተ ወጣችሁ $20 ወይም ደግሞ ከ3000 ብር የሚያንስ ስታወጡ ይሄ $20 ለዛ ሰው የሚኖረው ዋጋ በፐርሰንቴጅ ለኤለን መስክ ሲሰላ ከ4 ቢሊዮን ያልኳችሁ ከ4 ቢሊዮን የኢትዮጵያ ብር። ሙሴ ምን አጥፍተን ነው ድህነታችንን እንደዚህ በቁጥር ተንተን የምታስረዳን? ምን አጠፋን? እንኑርበት በቃ። አምነን እየኖርን አይደል እንዴ? አንዳንድ ሰዎች ከህይወታችን የወጣችሁት እኛ ፈልገን ነው አይደለም። እሺ ስለኛ ያላችሁን መጥፎ አመለካከት እግዚአብሔር አይቶት ነው። እሱ ነው የለየን። ሴት ናቸው እንዴ? የራሳቸውን እንግሊዝኛ ነው የፈጠሩ። ንግግሩ አያምር፣ ፊቱ አያምር። ምን አይነት ጉደኛ ሰው ብቻ እንደሆነ ፍየል ፊት የፈረንጅ ቡዳማ ቢበላችሁ ጥሩ ነበር። እናንተ ሀበሻ ያውም የቲፒካል ሀበሻ ነው ይበላችሁ። አንተ ጓደኛ አርከኛ ህፃን ጠቀረሻችሁ? እሱ ስራውን የሰራው የውሻ ልጅ በግ አደረጋችሁ። እንትኔ ትንሽ ነው የምትሉ ለምስክርነት እሷን ይዤ መጥቻለሁ። ንገራችሁ። ምስክርነቱን ተቀብለናል። አላየው፣ አልሰማውም፣ አልዳሰስኩም ብላ ሮጠች። ከዚህ በላይ እውነትም ሐቀኛ መመስከር የሚችል ሰው ያመጣ። በቃ አሁን እንዝጋው። እግዚአብሔር አንተን ፕሮቲን ምናምን ብላ አድግበል፣ ግን እንዝጋው ይሄን ፋይል። በቃ አምነናል። ሰው ልጅ ለምን በዚህ ልክ ሊሆን ይችላል? በቃ ስጠይቄ ነበር። እንዴት? ለምን? ወይ ምን ተፈልጎ? እስካሁን ያልተመለሰልኝ ጥያቄ ነው ለራሴ። ይሄ በጣም አስደንጋጭ አስጠሊታ የምልበት ምክንያት የሰው ልጅ በዚህ ልክ አንድን ጥቅም ለማግኘት በዛ ርቀት ብዙ ሰዎችን በዛው እየጎዳ ዋጋ እያስከፈለ ሄዷል የሚለው ነገር ተረድቼበታለሁ።
ይሄ ሁሉ ሂደት ለአንድ ለሆነ ለራስ ጊዜያዊ ጥቅም በዚህ ልክ ርቀት እንደሚካሄድ እኔም አልገመትኩም። ጊዜያዊ ያልኩበት ምክንያት ለምንድን ነው? ውሸት ነው። እውነት ደግሞ እያደር ይወጣል። እውነት ነው ቆሞ የሚገኘው። በውሸት የትም አይደረስም። ሩቅ ሊኬድ ይችላል፣ ማለቂያው ግን በጣም አጭር ነው። የማገኛቸው የምታዋወቃቸው ሰዎች መጠራጠር ሁላ እስክጠራጠር ድረስ ሁላ የመሰማት ስሜት። ይሄ ማይረባ እንደ ሴት ተደብቆ መሸለሉን አናቆማል አይደለ? ሂጂና ነገር ሳይደርቅ ቶሎ ይምጣ። ይሄ ማይረባ እንደ ሴት ተደብቆ መሸለሉን አያቆማል አይደል? ይሄ ምራቅ ሳይደርቅ ቶሎ ይምጣ ብለዋል። እኔን ማይረባ ቅድሙን እንዲህ ነው መላጭለት። ሂጂ ንገሪው። እኔን ማይረባ ቅድሙን እንደዚህ ነው መላጭለት። ሂጂ ንገሪው ብለዋል። ወንድ ያቅም መሰለኝ። አንተ ጀርላን ጠልጠለልህ ቁራጥ ላይ ሂጂ ንገሪው። ወንድ ያቅም መሰለኝ። አንተ ጃር እንዳላንጠለጥል ላይ ብለዋል። እንዳልመታ ንገሪው። እንዳልመታ ብለዋል። ሻላላላ ቡዲካ ምን ይሄ ነው? ብራዘር ትቆያላችሁ እንዴ? ማለት እንዴ ወይ ካልሆነ ተገናኙና ተጣሉ። እኔ ወሬ አመላለሽ ምን አይነቱ ነው? ብልግናም አልፎ የመጨረሻ ድሞነክ ሰይጣናዊ የሆነ ባህሪ ምን አይነት ባህሪ እንደሆነ ታውቃላችሁ? እናንተ ስትሰደቡ ወይ ሲሳቅባችሁ ወይ ስትዋረዱ አብሮ የሚስቅባችሁና የሚሳለቅባችሁ ጓደኛ። አንዳንዶቻችሁ ጓደኞች እኮ የእናንተ ስቃይ የሚያስደስታቸው እናንተ መታመም መድኃኒታቸው የሆኑ ሰዎች ናቸው። ይሄ ደግሞ የቅናተኛ ጓደኛ ሁለተኛ ፎርሙላ ኦኬ ውስጥ ስር የሰደደ ቅናት ያለበት ጓደኛችሁ ነው። በእናንተ መሳቀቅ የሚደሰተውና የሚስቀው ላይክ ሶ ኢቭል ሰይጣን እና አትታለሉ። ደግሞ ይሄ ደስታቸው የጮክ ብሎ መሳቅ ወይ ደግሞ በቃ የስ ምናምን ማለት አይደለም። እናንተ ስትሰደቡ ግን በቃ አለ አይደለ ታውቁታላችሁ። የሆነ በቃ ሳቃቸውን ለመያዝ ምናምን ሲሉ ወይ ደግሞ የሆነ ፈገግታቸው ሳቃቸው የሆነች ብቻ ምልክት አላቸው። እና እንደዚህ አይነት ሰዎች ማለት ነው በጣም የበታችነት ስሜት ስላለባቸው መሆን የሚፈልጉት ከእናንተ በላይ ነው። ሌላ ነገር መሆን አይፈልጉ። ሌላ ሰው እናንተ ሊያዋርዳችሁ ሲሞክር፣ እናንተ ሊያሳንሳችሁ ሲሞክር በእነሱ በጭንቅላታቸው ይመስላቸው እነሱ ከእናንተ በላይ የሆኑ ነው። ያንን ስሜት ደግሞ በቃ ሲወዱት ፊታቸው ሁሉ ይበራል። ቢኮዝ እናንተ ከእነሱ የተሻላችሁ ናችሁ እንድታዩ በሰው ፊት በጭራሽ አይፈልጉም። ሰው እንዲወዳችሁ በጭራሽ አይፈልጉም። እና እንደዚህ አይነት ጓደኛ ያላችሁ ሰዎች ደግሞ አብዛኞቻችሁ ራሳችሁን አብራችሁ ነው የምታሳንሱ። የሆነ የእናንተ ጥፋት ነው የሚመስላችሁ። እኔ ምን አድርጌ ነው ለምን እንደሚጠሉኝ ምናምን ብላችሁ ነው የምትጨነቁት። ግን አንድ ነገር ንገራችሁ፣ ኖ ችግሩ ከእናንተ አይደለም ከእነሱ ነው። ዲስ ኢዝ ሳይኮሎጂካሊ ከራሳቸው ጭንቅላት ጋር ነው ችግራቸው። ፕሮጀክሽን ይባላል በሳይኮሎጂ። ይሄ የራሳቸውን የበታችነት ስሜት አምጥተው እናንተ ላይ ነው የሚደፉባችሁ፣ እናንተ ላይ ነው የሚያንጸባርቁባችሁ። ሶ እንደዚህ አይነት ሰዎች የምታውቁ ከሆነ ኔክስት ታይም እንደዚህ ነገር ሲፈጠርና ላይክ ሊስቁባችሁ አብረው የሆነ ሊያሽመጡጡ ነው ሲሞክሩ ምን ታደርጋላችሁ መሰላችሁ? ዝም ብላችሁ እዩዋቸው እንደዚህ እንጂ ምንም አትበሏቸው። ምክንያቱም ዝምታ ፕላስ የአስተያየት በራሳቸው እንዲያፍሩ ነው የሚያደርጋቸው። የአስተያየት ሳትናገሩ ብዙ መናገር የምትፈልጉትን ነገር ይናገርላችኋል። ማፈርና እንደዚህ አይነት ነገር ማድረግ ይተዋሉ፣ ያቆማሉ። ቀስ በቀስ ሞክሩ። ይኸውልህ የደስቶች ሁሉ ደስታ ማለት የምትወዳትን ልጅ ስታገባ እኮ ድርብ ድርብ ባል እኮ ጋር 6 ዓመት ኧረ እባክህ ይሄ የሚጣፍጥ ፍቅር እኮ ዛሬ ልገባን በቃ ዛሬ ቀኔ ነው ባል ነው ግን አልፍደናል። ታውቃለህ ይሄ ሙሽራ ባሉ ነው ባል ነው ተጨነቅ። እሺ አሁን ቆፍጠን በል አናስገባም ሰርገኛ እያሉ ነው በቃ ና እመነው እንደኛ እደጅተኛ እንዴ አጥቶ እንጂ ምንድነው እንዴ ሙሽራው እኮ ነው። ልመለስ አንተ ጥሎሽ አላመጣም እንዴ? ኮፈን ውስጥ አንዴ ምን ኮፈን ከቤት ድረስ በጠረረጸኝ በእግር እኮ ነው የመጣው። አይ አረ በቃ ተስማሙ በቃ ተስማሙ። አካውንት ንገረኝ። በዳሽን ሱፐር አፕ ገንዘብ ልክልሃለሁ፣ ገዝተህ ትመጣለህ። ግን ከመግዛቱ በፊት የበጎቹን ፎቶ እዛው ዳሽን ሱፐር አፕ ላይ ትልክልኛለህ። ቻት እያደረግን ሰማኛ። በኪዋር ኮድ ነው አንተ የምትከፍለው። በጀታችንን ዘበጅተን በጓን ግዙት። ቀይ ይግባ እኔ እኮ የሚገርመኝ ገንዘብ ደስታን ይገዛል ወይ ተብሎ ሲጠየቅ ሰው አዎ ገንዘብ ደስታን ይገዛል ገዝቶ መልሳለሁ ምናምን ይላል። መልሱ ግን አላቅም ነው። ገንዘብ ከሌለ ይግዛ በምን ተቃ አላቅም። ገንዘብ ደስታን ይገዛል አላቅም። ገዝቶስ መልሳለሁ ክው ነው ማለት ያለብን እንጂ አላቅም። ይግዛ አታቅማ። ይታቃል እውነት። አዎ ገንዘብ ደስታን ይገዛል አታቅም። ይግዛ በምን እንዴት አላቅም። ክው ምን ይመስላል ግን ትባል እውነት ነው። ዲቤክ እውነት ነው ማለት ገንዘብ ደስታ ይገዛል የሚለው ጥያቄ ገንዘብ የሌለው ሰው
ሁሌም ሊል የሚችለው ይገዛል ነው። አያውቅም እኮ ገንዘብ ሲኖረው ነው ያንን ነገር ፕሩፍ ማድረግ የሚችለው። ስለዚህ ገንዘብ የሌለው ሰው የገንዘብ ሲባል እንትኑ አይደለም በቃ ገንዘብ አለ አይደል በደንብ ማለት ነው። ሶ ያለው ሰው ነው ያን ነው የሚያውቀው። ስለዚህ ይሄን ጥያቄ ትክክለኛ ጥያቄ ገንዘብ ደስታ ይገዛል ብሎ መጠየቅ ያለበት እነዛ ያላቸው ሰዎች አሉ አይደል እነሱ ነው። ይገዛል አይገዛም የማያውቅ ሰው እዚህ ያለ ሰውማ ሁሌም በቃ እንደውም መግዛት ብቻ ሳይሆን ይሁን ዓለምን መፍጠር የሚችል ነው የሚመስል። ስለዚህ ያለው ሰው ነው መጠየቅ ያለበት። እውነቱን ነው አላውቅም ማለት አላውቅም ሲኖረኝ የዛኔ አዴዶ ጋሼ ምንድን ነው የምጎሽ ማለት ለእኔ አይደል ያመጣው? ትንሽ ላውድ ስፒከር ልትልኩ ነው። ሰላም ነው። የሚገርም ሰው ነው ያመጣለት። የሚገርም ጋሼ የበግ ድምፅና የአውሬ ድምፅ በመቀላቀል አርሶ ትሰራለች። በጣም ባለሙያ የሚገርም እንዴ ሰውዬ ሞዴል ነው ሰራተኛ ያመጣልኝ። አቺ ምንድነው የምትሰሪው? ሽንኩርት እኮ ባራቶሪ እየከተፍኩት እኮ ነው። ማጥለያው ምንድነው ፊትሽ ላይ ያደረግሽው? አይኔ እንዳይቆጠቁጠኝ ጋሼ አይኔ እንዳይቆጠቁጠኝ። እሺ ሳፋውስ ምንድነው የጣልሽው? ኧረ አይደለም ጋሼ ስጋ ወጥ ልሰራላችሁ ብዬ ዋይፋይ ሄደ ከየቱ በውርጅ በሳፋ ግለጣሽ ነው የምትሰሪው? አይደለም ባስታጥል እንደ ኩል ሰራ ልጅ ወጥ እኮ እዛ ሻወር ቤት እየተፈራረቀብኝ ነበር። ቤት በኩል ስራ ነው ልስራ ሰራተኛ ነው እኔ ቆም ነው የገባሁት። እኔ እኮ ምን እንደምሰራ እኮ ነው ያላቀም ጋሼ። ምንድነው የሚሉት እንዴ? አያስጨንቁኝ እንጂ ምንድነው የምትሰሪው? ስጋ ፍርፍር አይደለ እንዴ ስሪ ብዬሽ እኮ። ስጋ ፍርፍር ለመስራት መጀመሪያ ውሃ መቀቀል አለብኝ እኮ። ምንድነው የሚሉት? ካልሆነ ይድኖታለሁ በቃ። ነይ እንደውም እንዴ እኔ ሰባት ዓመት የተመሰከረ እንዳይማቱ ጋሼ። እና ምቀኛና አሲድ መኪና ገዛኸኝ እኮ አያችሁት? ብር የጠፋው ጀለስ መኪና ሲገጨው ወይኔ ነርቼ ሳልጨርስ ነርቼ አደረት ገባብኝ። አረ ወይኔ ገባብኝ ወይኔ በቃ የፈለከውን ብር እሰጥሃለሁ። ተነስ ነው በቃ ብር ነው ያልከው እንዴ? ውሸት አባጆ ምን ወይኔ በጣም እናቴ ተመጣጣሽ ብር እሰጥሃለሁ። ቴንክ ዩ ብራዘር። እሺ አመሰግናለሁ። ድጋሜ ለመግጨት ያብቃ። ትንሽ ሄደው ጉልበቴን ነው የሚያዞረኝ እንጂ ደህና ነኝ። ይኸው ያዝ ደህና ነኝ። እግዚአብሔር ቴንክ ዩ በጣም አመሰግናለሁ። ሄሎ ኧረ ሰውዬ ቤት ኪራይ ክፈል። ላይ እኮ 100,000 ብር ገባ። እንዴ ምሮ መጣ። ወይኔ ግሬ ቀሪ 90,000 ብር አለ። ይሄ ነው ቤት ያሳያ ወደድሽ? ቤት በጣም ያምራው። አንቺ ደግሞ እንዴት እንደምታምሪ አይደል? ኢንስፔክተር ዶክተር ታመልጠ መስሎ ነበር። ኢንስፔክተር ዶክተር አባ እንደው ዝም ብለህ ከዚህ ቦታ ብቻ ዞር አድርግ። ንደው እነዳው አንተ ደግሞ ዝም ብለህ ትቀያየራለህ። እሰረኝ በቃ። ምን አይነት ኢንስፔክተር ዶክተር አልተቻለም። ቢቦይ ቶሚ ግን በጣም የኤዲቲንግ ስኪሉን ሳላደንቅ አላልፍም። በጣም ነው የሚችለው። ከለሪንጉ በቃ ቪዲዮቹ ይለያሉ በጣም። ሲንግል ማም ሲኮን ወይም አንድ እናት ለብቻ ልጆቿን ስታሳድግ በእርግጠኝነት በአንድ ነገር ተገዳ ነው ሊሆን የሚችለው። ፈልጋው ሳይሆን ሳትፈልገው የምትገባበት ነገር ነው ሊሆን የሚችለው። ምክንያቱም ያው ብዙ ጊዜ ሴቶች በትዳር ሲኖሩ ልጆቻቸውን ከእናትም ከአባትም ጋር ለልጆች ሲባል አይደል መስዋዕትነት የሚከፈለው። ሶ ፋይናሊ ወይ ህይወቱ አደጋ ላይ ሲሆን የመጨረሻ አማራጭ ያው ሲንግል ማምነትን ትመርጣለች ማለት ነው። ተፈልጎ የሚገባበት ነገር አይደለም ለማለት ነው። ሶ ሲንግል ማም ስትሆን እንግዲህ ብዙ እናቶች ብቻቸውን ልጆቻቸውን አሳድገው ለስንት ቁም ነገር ያበቁ እናውቃለን፣ በእውቅናው ዓለም ላይም እንደዚሁም በአካባቢያችንም ላይ። ስለዚህ በጣም ደግሞ እግዚአብሔርን ብርታቱን ይሰጥሻል። ሶ ሞር ጠንካራ እናት ሆናለች የሚል እምነቱ አለኝ። ስታሳድግ እንደ እናትም እንደ አባትም ሆና ነው የሁለቱንም ከቨር አድርጋ የምታሳድገው። ሶ በእናት ያደጉ ብዙ ጀግና ወንድ ልጆች፣ ብዙ ጀግና ሴት ልጆች እንዳሉ እያየን ነውና ሞር የምትበረታ የምትጠነክርበት የእናትነት እምነት ይኖራል። ራሷን ባትረሳ ማለት ብዙ። ስለዚህ ዳጊ ያለች ያለችው የሆነ ጊዜ ተጣልተው ተታርቀው ነበር ምናምን። አሁን ኦፊሻሊ በቃ ሲንግል ማም ሆናለች፣ ተለያይተዋል ማለት ነው። ሶ ልጆቼን እያሳደኩኝ ነው። የአርቲስቶች ህይወት ግን በቃ ከጊዜ ወደ ጊዜ ከባድ እየሆነ ነው። አትታለል አትታለል ሰምተሃል? አትታለል። ወይኔ ለሊት ሳልጸልይ ብዬ ስነቃ
ሳልጸልይ ነው የነጋው። ከዛ ትዝ ሲለኝ ማታ ኢየሱስ እዛ ጋር ነበር ቁጭ ብሎ ነበር። ኢየሱስ ነበር ስል አሁን አልጋዬ ላይ ፍራሽ ላይ እንደዚህ እግሩን እንደዚህ አድርጎ እግሩን እንደዚህ አድርጎ እንደዚህ ጋደም ብሏል። ጋደም ብሎ እንደዚህ በትዝብት ነገር ያየሽ እሺ እንደዚህ ብሎ ልጆች መሰብሰብ አንተዋላ። አሁን ተነስቼ ማልቀስ ጀመርኩኝ። ኢየሱስ እኔ ቤት እንዴት በምን በቃ ለምን እንዴት እንደዚህ በመጣህ? እኔ ኃጢአተኛ ቤት እኔ በቃ አለቀስኩኝ የምር በቃ። ከዛ መነሳት አለብኝ፣ ልብሴን መቀየር አለብኝ። ደግሞ ቤቴ ጠባብ ነች፣ ምንም ማድረግ አልችልም። ልብሴ እንዴት ልቀይር? አስትዝ ሲለኝ ራሱን የፈጠረኝ አልኩኝ ራሴን ለማጽናናት። ግን መጠንቀቅ አለብኝ ስለብስ ብዬ በጣም በጥንቃቄ ልብሴ ምናምን አደረግኩኝና ተነስ እንዳያይሽ ስትለብሽ በጥንቃቄ ለበስኩና ተነስቼ እግሩን እንዲተራምጄ አልፌ እሱ ደገፍ ብሎ ከተቀመጠበት አንቺ እግሩን አረበት ያራመዳሽ። ግን አልነካውትም። እንደዚህ መንካት ምናምን ምንም እንደሱ ምናምን አላደረኩም። እግሩን ተሻገርኩትና ተነስቼ ተጣጥቤ ለብሼ ኢየሱስ በቃ ሲነጋ እሑድ ነው ቸርች ሊሄድ ነው አልኩት። ተዋት እሱ ቅዳሜ ማታ ነው የመጣው። እሺ ከዛ በቃ ቸርች ሊሄድ ነው እሱ እዛ ያለ ቸርች ማጋ ነው የምትሄጂው? ያው እንግዲህ ቸርች ማጋ ነው የምትሄደው። በቃ ኢየሱስ እኔ ቸርች ሊሄድ ነው አትሄድም አይደል አልኩት። ቸርችን ልትሄድ ነው? አይ ሊሄድ ነው ሀሳብሽ ማለት ነው። ቸርች መንገድ እሱ እንደዛ እንሂዳልሽው? እሺ ሊሄድ አይደለም ሊሄድ ነው። እኔ ሊሄድ ነው አልኩት። እኔ በቃ ቸርች ሊሄድ ነው አልኩት። ምንም አይለኝም እሱ ምንም አያወራም። ከዛ በቃ ዘግቼ ሄድኩኝ። እላዩ ላይ ዘግተሽበት ሄድሽ? እሺ ከዛ ምን ተፈጠረ? እስቲ ንገረኝ። ምንም ከዛ በቃ ሄድኩኝ። ነገርኳቸው። በጣም የሚገርማቸው አለ። ግማሹ ደግሞ ስምረት ምን ሆነሻል? ምን ማለትሽ ነው ምናምን ይሉኛል። በቃ እኔ ተወልጄ አድጌ እዚህ ጋር እስክደርስ ማለት በጣም ብዙ እብዶች አይቻሉ። በጣም ብዙ ማለት ነው። የዚች ግን ይለያል። በቃ የዚች ይለያል። አሁን እቺን እውነት ነው ብሎ የሚሰማ ሰው ይኖራል ብዬ አላስብም። ግን ደግሞ አንዳንዴ ያው ኢትዮጵያ ውስጥ ብዙ ነገር እያየን ስለሆነ ትክክል ነው የሚልም ሰው አይጠፋም። እሱ ይመቸው የራሱ። ግን እኔ እንደዚች አይነት እብድ በህይወቴ አይቼ አላውቅም። የምር እቺ ሴትዮ በቃ በጣም ከባድ የሆነ ክሪቲካል ኬዝ ላይ ነው ያለችው። ሶ አማኑኤል ራሱ የሚመልሳት አይመስለኝም። እንደዚህ አይነት ቦታ መታየት አለባት። ሶፊ ግን እንደዚህ አይነት እብዶችን ከየት እንደሚሰበስብ አላውቅም። ሰላም ነው አባ? ሰላም ነው። እያወዳደራችሁ ገንዘብ ትሸልማላችሁ ተብዬ ነው የመጣሁት። አዎ እያወዳደርን እስከ 50 ሺህ ብር ድረስ እንሸልማለን። ይኸውልህ ምንም ነገር ይሁን ለመቃበል ዝግጁ ነኝ። ማንኛውንም ውድድር ትወዳደራለህ? ማንኛውንም ውድድር እወዳደራለሁ። እሺ የመጀመሪያው ውድድራችን የሚሆነው በፈስ ነው። ሻማ የምታጠፋው በፈስ ሲቅርብኝ ሆዴ ደርቋል። ሆዴ ሌላ ነገር አታውቅም። እሺ ሁለተኛው በኩርኩማ ህያ ታስለቅሳለህ። አይረግጠኝም? አይረግጠኝም። እሱ ያስለቅሰኛል። አይረግጠው። እሱ ካስለቀሰማ እሱ ነው የሚሸለመው። አንተ ካስለቀስኩ አንተ ትሸልማለህ። አስለቅሷለሁ። እኔ ገባ ታስለቅሷለህ? ግባ እኔ በእናትህ ሳይሞት አይቀርም። አየው ረግጦታል። ሳይሞት አይቀርም። በእናትህ ሞተቴ በቃ እንቅበረው። በእናትህ አየው ረግጦታል። ልቡን ነው የረገጠው። አዎ ፈጣን ወይማ ሞታል። በቃ ፈጣን ደግሞ ልጅ ነው የሚመስለው። አንተ ሲሞት ስንተኛ ማለት ነው? 150ኛ ሰው አላውቅም። በእናትህ እሺ ኧረ ሸፍነው። ና እናንተ ናችሁ ሰፈር የምትረብሹ። ኧረ እኔ አይደለሁም። ማነው? መታወቂያ አምጣ። መታወቂያ እኮ ዲጂታል ነው። እኔ እሱን ነው የምፈልገው። ጥሩ ነው። እና ከዚህ ቻርጅ ሰክቷለሁ። ቻርጅ አልቆ ጫነው። ኧረ ዋና እኔ እኮ ጣሊያናዊ ነኝ። አዎ ጣሊያናዊ ነኝ። እና ምን አባ ድንጋይ ትወረውራለህ? እኔማ ባህላችሁን የመሰለኝ ሁሉም እኮ ነው ሲወረውር የነበር እና እኔ እነሱን አይቼ ነው ሲወረውር የነበር። ይኸው ጣሊያን ይላል ይሄ ራሱ። ኢትዮጵያ ለምን መጣ? የመጣሁትማ ፋሲካ ነዚህ ላከብር ነው። ምንም አላዝም። መጣ ምን ልታዘዝ? የሳር ጁስ አለሽ እንዴ አባ? የሳር ጁስ? ኧረ እንደዚህ ነገር የለም። አሳ ተደብድቦስ ምን ነው እንደዚህ? ይኸውልሽ ጀላስ የእነሱን ታያቸው ከጅምን የመጣ ነውና ማለት ነው። ለጅሚውን ባይሆን አለ የአንበሳ ስጋ የፈረስ ቅልጥም ይሻላል። የፈረስ ቅልጥም ወደኔ ያማል። አንተ ትንሽ 1-2 ደቂቃ ቆይተህ ዞር ብለናልና ሌላ ሴት አስተናጋጅም ካለች ላካት። እሷ ምን ማሳጅ ቤት ነው እንዴ? ሴት አስተናጋጅ ምን? አይ የለመድነው ሴት ነው። ያው ምግቡን ከሆነ ነው ያለው። ምግቡን ከሆነ ቆይ ልጁ ይምጣሽ፣ ሰርፕራይዝ ልናደርገው ነው። ማን ነው ልጁ? ልደቱ ነው። ከዚህ በላይ ምንድን ደርዘሞላችሁ? ልደቱ ነው። ለዛ ነው ሰርፕራይዝ ልናደርገው ነው። ልጁ ነው። ከዚህ በላይ ሰው በቃ እሺ የተለመደውን በቃ ለሊትሯ ልታመሹበት ያው ያን አንተ ምን አርግ ነው የምትለን?
ቤተሰቦች የዛሬ ቪዲዮአችን ያያችሁትን ይመስል ነበር። እንዴት ነበር? ሀሳብ አስተያየታችሁን በነፃነት ኮሜንት አድርጉልኝ። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰቡን በቀጣይ ባሪ ቪዲዮ ተመልሼ እመጣለሁ። ሰላሙን ጤናውን ብዝት አድርጎ ይስጣችሁ። ቻው